ጽናት ዛሬም ጽናትን ነው ይዤላችሁ የመጣሁት ማለት ነው። ኪራና ጽናት ምን ላይ ነው ያሉት? እንግዲህ እየተጨቃጨቁ ነበር ማለት ነው። ኪራ ጭቅጨቃ ሆኗል። አዲስ ፍቅረኛ አግኝቶ እቤት ድረስ ይዞ መጥቷል ማለት ነው። እሷንም ያው ለ3 ቀን ያህል እዚህ ትቀመጥ ብሏት ለጽናት እሺ ብላ ተቀብለው ነበር። እቤት ከገባይ በኋላ ይቺ አፍቃሪ ተብዬቱ ምን አደረገች ጽናት ላይ ማለት ነው። እንግዲህ ሰኑና ምሩም ደግሞ እየተመካከሩ መጥበቅ ቁጭ ብለው ይችል ብንነጫጫት ስትላለች። ሰኑም ደግሞ እኔማ መናገር አለብኝ፣ ጭራሽ ጫትና ሲጋራ እያጨሰች እዚህ ትቀመጣለች ትቅማለች እንዴ ትላለች ማለት ነው። ሰኑ ደግሞ ሂጅማ መናገር አለብኝ፣ ይሄንን ላልፈው አልችልም ትላለች። ጽናትም ደግሞ እባክሽ እንደዚህ አታድርጊ፣ ይኸውልሽ ቀስ በቀስ ነው እንጂ በአንድ የሚሆን ነገር የለም ትላታለች ማለት ነው። አይ እኔማ ዝም ስለማልላት መናገር አለብኝ ብላ ትሄዳለች። ሰኑም ደግሞ ሄዳ ትናገራታለች። ቆይ አንቺ ችግርሽ ምንድን ነው ብለሽ ጫት መቃም ጀመርሽ? ሰላም ጤና ይስጥልኝ ውድ ቤተሰቦች፣ የዙዙቲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ክፍል 81ን ጽናትን ይዤላችሁ መጥቻለሁ። እንግዲህ ኪራ አብዝቶታል ማለት ነው። ይሄ ኪራ የሚባል ሰውዬ ግን ምን እናደርገው ውዶችዬ ማለት ነው። ይሄ ተንከሲስ ምን ብናደርገው ይሻላል ማለት ነው። በጣም አበዛው ማለት ነው። አስቸጋሪ ሆኗል ማለት ነው። ውድ ቤተሰብ እሱ በጣም አስቸጋሪ ሆነ ማለት ነው። ምክንያቱም ጭራሽ ሴት ይዞ መምጣቱ ሳያንሰው እንዴት ብዬ ልንገራት እያለ ነው። ጽናትም ደግሞ ኪራዬ እኔ ያጠፋሁት ጥፋት አለኝ ወይ? ለአንተ ክፉ ነኝ ወይ? ወይስ የልጅ መውለድ አሁን ጊዜ አይደለም ሰላልኩህ ነው ወይ? ልጅ መውለድ ገና ነኝ፣ ቆይ ልቆይ ሰላልኩህ ነው ወይ? እንደዚህ የተቀየርክብኝ ኪራዬ፣ ምንድን ነው የቀየርህ ወንድሜ? ባሌ፣ ውድ ባለቤት እያለች እኔ እኮ ለአንተ ነው ሁሉን ነገሬን የማጋራው፣ ማንም የለኝም በዚህ ምድር ላይ እያለችው ነበር ማለት ነው። ማንም የለኝም እንደ አባቴ ነበረ፣ ከሱ ከፈጣሪ በታይ አንተና አባቴ ብቻ ናቸው። አንተ ማለት እኮ የአባቴ ምትክ ነህ። ምን ሆነህ ነው? ምን ነው ያስቀየምከው ነገር አለ እንዴ? እያለችው ነበር። ናሆም እንደዚሁም ደግሞ ቅዱሱ ነው ቁጭ ብለው እሱም ጋር ማለት ነው ካፌ ላይ ቁጭ ብለው እባክህን እውነቱን ብትነግራት ይሻላል። ሁል ጊዜ ውሸት ደብቀህ እንደ ዝም በል፣ በአንተ ምክንያት እኮ ነው፣ በቅዱስ በአንተ ምክንያት ነው እንደዚህ ሁሉ የተፈጠረብኝ ይለዋል ማለት ነው። እኔ እኮ ከዛ በእኔ ምትንም ቢልብህ ይቅርታ ጠይቄሃለሁ። ስለዚህ ለይቅርታ ደግሞ ግድ ነው፣ ይቅርታ ስላልኩህ ምንም ችግር የለም እና አሁን ለጽናት እውነቱን ንገራት። እስከ መቼ ነው ውሸት ደብቀህ የምትኖረው? እያለው ነበር ቅዱስ ማለት ነው። ኪራም ደግሞ ውድ ቤተሰቦቼ በጣም እንትን እያለ ነበር ማለት ነው። እየተናደደ ነበረ። ጽናት ትርቀኛለች፣ እንዴት ብዬስ ነው የምነግራት? እንዴት ብዬስ ነው ይህንን እንደዚህ አድርግ ያለው ብዬ የምነግራት? እያለ እየተናደደ ነበር ማለት ነው። ውድ ቤተሰቦቼ እውነት ኪራ ይችን ልጅ ይወዳታል። እሷ ናት ያው አስገድዳው ይዛው የመጣችው ቤት ካልወሰድከኝ ብላ። በቅዱስ ምክንያት ነው። ቅዱስ ሰክሮ በነበረበት ሰዓት ቅዱስ ተደብድቧልና ና ውሰድ ብላ ከመኝታው ቀስቅሳ ነው እንደዚህ ያደረገችው። እንደዛም ብታደርገው ግን ኪራዬ ደግሞ ያው ለቅዱስ ብሎ ከቤት ወጥቶ ከጽናት ጋር ቅዱስ ተደብድቧልና ሄጄ ማምጣት አለብኝ ብሎ ነበር የወጣው ማለት ነው ከቤት ሲወጣ። ግን አሁን ላይ ጽናትን እንግዲህ እየተናደደችን ቢሆንም ይቺ ልጅ ደግሞ ማናት? ምንድናት? እነሰኑም ደግሞ በቃ አንቺ ዝም ብለሽ ሁል ጊዜ የመጣ የሄደውን መቀበል ሁልጊዜ፣ እስኪ አንዳንድ ቀን እንኳ እውነትን ተናገሪ። ጭራሽ ልሸፍኝላት። ክብሩም ደግሞ ይመጣል ማለት ነው እዛ። እንዴ ሰኑ የኮሰረቴ ምን ሆነሽ ነው የተናደርሽብኝ? ይላታል ማለት ነው። አይ ይቺ እንትና ናት ልትል ስትል ከዛ በኋላ ማታ ያየኋት ልጅ ናት ያናደደችሽ አዲሷ ይላታል ማለት ነው። ከዛ ልትነግረው ምን አድርጋ ነው ምናምን ብሎ ሊጠይቃት ሲል ጽናት ትመጣለች ማለት ነው። ጽናት አይ ምንም አይደለም ትለዋለች ለክብሩ ማለት ነው። ክብሩን ደግሞ እንትና ማንሽ ሰኑም ደግሞ እንዲህ ምን ማለትሽ ነው? እንደዚህ ማትበይ ሁልጊዜ ክልስ ለምን ትከልሻለሽ? የሰውን እንትን ለምን አትረጅም? በሰው ለምን እንትን ትያለሽ? ትላታለች ማለት ነው። ውድ ቤተሰቦቼ እና በዛ የተነሳ ደግሞ እነሱ እየተበጣበጡ ነው ማለት ነው። ይሄ ኪራ የሚባል ልጅ ግን እውነቱን ተናገር እያሉትም ነበር እነ ናሆም ደግሞ ወይ እኔ ልንገራት እንዴ እያለው ነበረ። እሱ ደግሞ እነሱ እንዲነግሩበት አይፈልግም ማለት ነው። እኔ ራሴ እነግራታለሁ እያለ ነበር። ጽናትም ደግሞ እንደ ኪራ እየቆየህ እኮ ምን ሆነህ ነው ትለዋለች ማለት ነው። እንዲህ አልተኛሽም እንደ እስካሁን ይላታል ጽናትን።
እንዴ ከመቼ ወዲህ ነው እኔ አንተን ትቼ የምተኛው? ቆይማ አንተ ምን ሆነህ ነው ግን? ሰሞኑን ቢዚ እንደሆን ካውቃለሁ። ምንድን ነው ግን ኪራዬ ያጨናነቀብኝ ትለዋለች ማለት ነው ጽናት። አይ ምንም ስራ ትንሽ በዝቶብኝ ነው ይላታል ማለት ነው። ከዛ አይ የሆነ ነገር ምን ነው ያስከፋውህ ነገር አለ እንዴ ኪራዬ ትለዋለች ጽናት። ያው ስለምትወደው ኪራን በጣም የምትወደው ታውቃላችሁ ማለት ነው። በጣም እንደምትወደው ታውቃላችሁ ውዶች ማለት ነው። ግን እንደዛም ሆኖ ኪራ አሁን ላይ ያለበት ሁኔታ በጭንቀት ጠሽ ብሎ ሊሞት ነው ማለት ነው። ጽናትም ደግሞ እውነቱን ቢነግረኝ ምን በድየው ነው? የሆነ ነገርማ ያልኩት ነገር አለ እንዲ እያለች ራሷንም እየወቀሰ ትገኛለች ማለት ነው በአሁኗ ሰዓት ላይ። ኪራ ግን በጣም አብዝቶታል ማለት ነው ውድ ቤተሰብ። ናሆምም ደግሞ በጣም ያንተ ስህተት ነው፣ ይህ ሁሉ ያንተ ስራ ነው፣ ስለዚህ ይበልህ እውነቱ ወይም ደግሞ ንገራት። ጽናት ምንም አትልህም። ጽናት ተነገርኳት እውነቱን ትርቀኛለች እያለ ነበር ማለት ነው። ትርቀኛለች አለ ማለት ነው። አይ አትርቅህም፣ እውነቱን ከነገርካት እመነን አትርቅህም። ስለዚህ እውነቱን አምነህ መቀበል አለብህ እያሉት ነበር ማለት ነው። እሱም ደግሞ እውነቱን ለመናገር ለማውጣት እንትን አላለም። ቅዱስንም እንደገና ቅዱስ ደግሞ እኔ ይቅርታ ጠይቄ የለም ወይ? ስለዚህ ይቅርታ ለተፈጠረው ነገር ሁሉ ይቅርታ ብያለሁ እና አሁን ያለህበትን ነው እንጂ በፊት ማውራት አያስፈልግም እያለው ነበረ። እውነት ኪራ እውነቱን ለጽናት ቢነግራት ይሻላል ወይስ ደግሞ ዝም ብሎ በሆዱ እንደዚህ ውስጡን እየበላው ቢኖር ይሻላል? አሁን ላይ ጽናት የምታውቀው ይች ልጅ እንደ ጓደኛ እንደ ዘመድ ሆና መታ የተቀመጠች ነው የመሰላት እንጂ በኪራ ጋር አብረው እንዳደሩ በዛ ምን እንደተፈጠረ የምታውቀው ነገር የላትም ማለት ነው። ግራ ተጋብታለች። እሷም ዝምታዋን ሰብራለች ማለት ነው። ሰኑም ደግሞ እች ልጅ ለነገው ደግሞ እዚህ ጋር ሽሻ ይዛ ትመጣለች። ዛሬ ይህን ይዛልሽ ከመጣች ለነገው ደግሞ ሽሻ ታመጣለች። አየሻ ትላታለች ጽናትን ማለት ነው። እናሽ ምን ላድርግ እንዴ ሰኑዬ፣ ቀስ ብለሽ ሁሉም ነገር እኮ እንደዚህ ይሄን ኮተትሽን እና ጫትሽን ይዘሽ ውጭ እባክሽ፣ ይሄን ደግሞ ታጸዳለች ትላታለች። ይሄን ያትረከረከችውን ስትል ጽናት ደግሞ እኔ ያጸደዋለሁ ስትል አንቺ ዝም በይ፣ ሁሌ ሳያልሽን አሰሚም፣ አንቺ ሁል ጊዜ መከላለስ ነው ስራሽ፣ ስለሰው እንትን አትረጅም ምናምን ብላ ትቆጣታለች ማለት ነው። ውድ ቤተሰቦቼ እውነት ግን ኪራ ውድ ቤተሰቦች ለጽናት እውነቱን ቢነግራት ይሄ እኔ ባይኔ ማለት ነው። እውነቱን ስትሰማ ትርቀዋለች ብላችሁ ታስባላችሁ? አትርቀውም። ምክንያቱም ጽናት ለጊዜው እንትን ብትልም አባቴስ ቢሰማ ምናምን እያለ ደግሞ እየተናደደኝ በሱ ጽናት ብዙ ነገር መስዋዕትነት ከፍላለች ማለት ነው። ጽኑዬ ማለት ነው ለኪራ ያላት ጉጉስ ከፍቅር አንጻር ማለት ነው ሲታይ ደግሞ በጣም ከባድ ነው፣ ይከብዳል። ገባችሁ? በጣም ነው የሚከብደው ማለት ነው። እና እባክህን ኪራ ጽናትን አትጉዳት፣ መጉዳት የለብህም። ከጽናት ጋር አብራችሁ ብትቀጥሉ ግን እንቅፋት አያጣቸውም። ጽናትና ኪራ እንቅፋት አያጣቸውም። በቃ አንዱን ጨረስን ሲሉ አንዱን ጨረስን ሲሉ አንዱ ይተካልና በዛም የተነሳ ውድ ቤተሰቦቼ ጽናትና ኪራ አሁን ያሉበት ሁኔታ በጣም ግራ የሚያጋባም ቢሆንም እሱ እንደዚህም ቢሆንበትም ግን ለጽናት እውነቱን ቢነግራት ናሆሚም ደግሞ ወይም አንተ ካልነገርካት እኔ እነግራታለሁ እያለ ነበር ማለት ነው። ይችል ገትተን ማስወጣት አለብን እያለች ነበር። ሰኑ ቆፍጣን ብላለች ማለት ነው። ክብሩም ደግሞ ያው ከሰኑ ትንሽ ፍቅር ሽው ስላደረገው እሷን ለማረጋጋትና እሷን ለማለት እየተከተለ ሰኑዬ ችግር አለ እንዴ? ምንድን ነው ችግሩ? እባክሽ ችግር ካለ ንገሪኝ እያላት ነበር ማለት ነው። ውድ ቤተሰቦቼ የእሱም ችግር ደግሞ ምን እንደሆነ ባናቅም ትንሽ ሳያፈቅራት አይቀርም ማለት ነው። በትንሹም ሳይሆን ትንሽ በርከት ያለ መሰለኝ እንትን አፍቅሯታል መስሎኛል፣ ክብሩ ማለት ነው። ሰኑን ስለሚወዳት ግን አብረው ቢሆኑ ደስ ይላል። ምሩም ከዚህ በፊት ከናሆም ጋር እንደዚህ ነበረች። አብረው ሆኖ ብናያቸው ደስ ይለናል ምናምን እያልን ነበረ ማለት ነው። ውድ ቤተሰቦቼ አሁን ላይ ደግሞ አብረው ሆኖ ብናያቸው ለእኛ ለውጥ አለን፣ ለተመልካችም ክብር ይኖራቸው ማለት ነው። ውድ ቤተሰቦቼ አብረው ይጣመሩ የምትሉ ደግሞ ላይክ፣ ሸር፣ ሰብስክራይብ ማድረግ አለብንና እነሱ ሁለቱ አብረው ሊጣመሩ መሆን አለበት፣ መጣመር አለባቸው ማለት ነው። ምሩና ማነው ናሆም ደግሞ አንድ ላይ በመሆናቸው በጣም ደስተኛ ነን። አሁን ያሉበት ሁኔታ በጣም ደስ ይላል። ደስ በሚል ሁኔታ ጊዜያቸውን እያሳለፉ ነው። ጊዜያቸውን በቃ ምን ብዬ ልንገራችሁ፣ በጣም ደስ ይላል ማለት ነው። የኪራና
የምሩ ማለት ነው። ፍቅራቸው አሁን ላይ ደስ ይላል። ግን ሶሪ ናሆም ማለት ነው። የናሆም እና የምሩ አንድ አይነት ፍቅር ደስ ይላል። አሁን ጽናት እናንትና ናቸው። ፍቅራቸውን ደግሞ ያማረ የሰመረ ያድርግላቸው ጽናትና ኪራም ማለት ነው። ላይክ ሸር ሰብስክራይብ አድርጉኝ። ባይ ባይ።